ጤና ይስጥልን የኢትዮ ፕሮ ኤጁኬሽን ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን ዛሬም እንደተለመደው እንደ ወትሮ ምርጦቹን ጥያቄዎችን ይዘው መጥቷል። የዛሬዎቹ ምርጥ 10 ጥያቄዎች የወጡት ወይም የተዘጋጁት ከፍሬሽማን ኮርስ አንተርፕረነርሺፕ ሁለተኛ ቻፕተር ማለትም ቻፕተር 2 ይሆናል ማለት ነው። የዛሬዎቹ ቶፕ 10 የሚድ ኤግዛም ጥያቄዎችንም እንደተለመደው ከተለያዩ ካምፓሶች አናላይዝ አድርገን ብዙ ነገሮችን ኮንሲደር አድርገን ነው ያወጣናቸው። ኮንሲደር ካደረግናቸው ነገሮች ውስጥ የመጀመሪያው እጅግ በጣም በተደጋጋሚ እየወጡ ያሉ ጥያቄዎች ማለትም እዚህ ቻፕተር ላይ በተደጋጋሚ እየወጡ ያሉ ጥያቄዎችን ኮንሲደር አድርገናል። ሁለተኛው ሙሉ ቻፕተሩን እንድታስታውሱት ሚሞራይዝ እንድታደርጉት በሚል ኦርደሩን በጠበቀ መልኩ ማለት ነው በየ ኮንተንቱ ጥያቄዎች አሉ ማለት ነው። ስለዚህ እነዚህን 10 ጥያቄዎች በደንብ አድርጋችሁ በአግባቡ የምትሰሩ ከሆነ በአግባቡ የምትይዟቸው ከሆነ ሚሞራይዝ ማድረግ ትችላላችሁ ማለት ነው፣ ሙሉ ቻፕተሩን በቀላሉ ማለት ነው። እንዲሁም ደግሞ ሙሉ ቻፕተሩ ላይ ያላችሁን እውቀት ለመለካትም ይጠቅሟችኋል ማለት ነው እነዚህ ጥያቄዎች። እንዲሁም በተደጋጋሚ ስለሚወጡ እነዚህን ጥያቄዎች በደንብ አድርጋችሁ በአግባቡ ከሰራችሁ ውጤታማ ትሆኑባቸዋላችሁ ማለት ነው። ጥያቄዎቹን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሳብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮዎቻችንን ላይክ ማድረግም እንዳትረሱ። ምክንያቱም የእናንተ ላይክ ቪዲዮዎቻችን ለተለያዩ የካምፓስ ተማሪዎች እንዲደርሱልን ማለትም ለፍሬሽማኖች እንዲደርሱልን ሰፖርት ያደርገናል እና እኛንም ላይክ ማድረግ እንዳትዘነጉ ማለት ነው። እንዲሁም ደግሞ እናንተም በደንብ እንዲደርሳችሁ ማለትም ሁሌ ቶሎ ቶሎ ስንለቅ እንዲደርሷችሁ ከፈለጋችሁ የደወል ምልክቷን መጫን እንዳትረሱ ማለት ነው። ስለዚህ ወደ ጥያቄዎቹ በዚህው የምናልፍ ይሆናል ማለት ነው። የመጀመሪያው የዚህ ቻፕተር ጥያቄ የሚሆነው what is the first step in the opportunity identification process ይላል። A evaluating the team, B scanning the environment, C developing the opportunity, D assessing profitability ይላል የአንደኛው ጥያቄ ማለት ነው። ስለዚህ ቪዲዮውን ፖዝ በማድረግ መሞከር ትችላላችሁ ማለት ነው ጥያቄውን። የጥያቄውን መልስ ከፈለጋችሁ ደግሞ ዲስክሪፕሽን ቦክስ ላይ አሲስታንሳችን ያስቀምጥላችኋል፣ ቼክ ማድረግ ትችላላችሁ ማለት ነው። ወደ ሁለተኛው ጥያቄ በዚያው የምንሸጋገር ይሆናል። የሁለተኛው ጥያቄ የሚሆነው which of the following is a type of business idea ነው የሚለው። A franchise replication, B old idea with modification, C government funded project, ዲ ክራውድ ሶርስድ ኢኖቬሽን ይላል ማለት ነው የሁለተኛው ጥያቄ። ወደ ሶስተኛው ጥያቄ እናመራለን ማለት ነው። የሶስተኛው ጥያቄ የሚሆነው which method involves generating ideas through group discussions led by a moderator ይላል የሶስተኛው ጥያቄ። A brainstorming, B ፎከስ ግሩፕ፣ ሲ ፍሪ አሶሲዬሽን፣ ዲ ፕሮብለም ኢንቨንተሪ አናላይሲስ ይላል ማለት ነው የሶስተኛው ጥያቄ። እስካሁን 3 ጥያቄዎችን አየን። ከሶስቱ ምን ያህሉን ሰራችሁ? ምን ያህሉን አስታወሳችሁ? የዘነጋችሁትም ካለ እስኪ ኮሜንት ላይ ያስቀምጡልን። የእነዚህን የ3 ጥያቄዎች መልስ ከፈለጋችሁ ቅድም እንደነገርኳችሁ አሲስታንሳችን ዲስክሪፕሽን ቦክስ ላይ መልሶቹን አስቀምጦላችኋል፣ ቼክ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ምናልባትም ዲስክሪፕሽን ቦክስ ስል ግር የሚላችሁ ተማሪዎች ትኖራላችሁ። ስለዚህ እሱ ካልገባችሁ ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አለው። እዛ ቦት ላይ እጅግ በጣም የሚገራርሙ አክሰሶች አሉ። ፒፒቲዎችን ታገኙበታላችሁ፣ ሾርት ኖቶችን ታገኙበታላችሁ፣ ሞጁሎችን ታገኙበታላችሁ። የፍሬሽማን ኮርስ የትኛውም የሚቀር ሞጁል የለም። እንዲሁም ደግሞ ኤግዛሞችን ታገኛላችሁ ማለት ነው ቦቱ ላይ የሚድ ኤግዛምም የፋይናል ኤግዛምም የተለያዩ ካምፓስ ኤግዛሞችን ታገኛላችሁ ማለት ነው። ወደፊት ደግሞ
የሲኒየር ኮርሶችንም አፕላይ እናደርግበታለን ብለናል። እዛ ላይ ገብታችሁ ለጥያቄና አስተያየት የሚል ኦፕሽንም አለ። እዛ ላይ ገብታችሁ አንሰር ብላችሁ ላኩልን ማለት ትችላላችሁ። ማለትም መልሶቻቸውን ላኩልን ማለት ትችላላችሁ ማለት ነው። እንልክላችኋለን ማለት ነው። በዛ እዛው ቦታችን ላይ ደግሞ ሌላ የሚገርም አክሰስ አለ። እሱም ምርጥ ፕራይቬት የቴሌግራም ቻናል አለን። ለካምፓስ ተማሪዎች ብቻ ተብሎ የተከፈተ ቻናል ነው። እዛ ቻናል ላይ ምርጥ ፕሮግራሞች ይኖሩናል። እጅግ በጣም ትጠቀሙባቸዋላችሁ። እሱን ቻናልም ቦታችን ላይ ገብታችሁ ጆይን ማድረግ እንዳትረሱ ማለት ነው። በዚያው ወደ አራተኛው ጥያቄ የምናመራ ይሆናል ማለት ነው። የአራተኛው ጥያቄ የሚሆነው ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ኤ ቢዝነስ ፕላን ይላል ማለት ነው። የአራተኛው ጥያቄ ኤ ሴኩር ገቨርንመንትስ ሰብሳይድስ፣ ቢ ሰርቪስ አስ ኤ ሮድ ማፕ ፎር ስታርቲንግ ኤንድ ረኒንግ ኤ ቢዝነስ፣ ሲ ሪፕሌሲንግ ማርኬት ሪሰርች፣ ዲ ኢሊሚኔት ኮምፒቲሽን ይላል የአራተኛው ጥያቄ። የኢትዮ ፕሮ ኤጁኬሽን ፋሞች እንግዲህ ከነዚህ አራት ጥያቄዎች እንግዲህ ቢያንስ ሶስቱን ትሰራላችሁ ብለን እንገምታለን። ሙሉ ለሙሉ የሚሰራም ይኖራል። እናንተ ደግሞ በጣም ፐርፌክት ናችሁ ማለት ነው። ሶስት ጥያቄ የሰራችሁ ወይም ደግሞ ከሶስት በታች የሰራችሁ ደግሞ ፐርፌክት ለመሆን በደንብ አድርጋችሁ መጽሐፋችሁን ማንበብ እንዳትዘነጉ ማለት ነው። ወደ አምስተኛው ጥያቄ እንገባለን። የአምስተኛው ጥያቄ የሚሆነው እንግዲህ which component of a business plan includes projected sales and income statements ይላል ማለት ነው። ኤ ኤግዜኪቲቭ ሳማሪ፣ ቢ ማርኬቲንግ ፕላን፣ ሲ ፋይናንሽያል ፕላን፣ ዲ ክሪቲካል ሪስክስ ይላል ማለት ነው። የአምስተኛው ጥያቄ እስካሁን ከአስሩ ቶፕ ጥያቄዎች ውስጥ አምስቱን ቶፕ ጥያቄዎች አይተናል። ከአምስቱ ቶፕ ጥያቄዎች ስንቱን አገኛችሁ? ስንት ሳታችሁ? ምን ያህሉን ዘንግታችሁታል? ምን ያህሉንስ በደንብ አድርጋችሁ አስታውሳችሁታል? ራሳችሁን በደንብ አድርጋችሁ ገምግሙ ማለት ነው። ምናልባትም የእነዚህን ጥያቄዎች መልስ ከፈለጋችሁ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦትም መጠየቅ ትችላላችሁ፣ ይላክላችኋል ማለት ነው መልሶቻቸው። ወደ ስድስተኛው ጥያቄ የምናመራ ይሆናል። የስድስተኛው ጥያቄ የሚሆነው ዋት ዳዝ ኢምፖርት ሰብስቲዩሽን ሪፈር ቱ ኢን ቢዝነስ አይዲያ ጀነሬሽን ይላል የስድስተኛው ጥያቄ። ኤ ኮፒንግ ፎሬን ፕሮዳክትስ፣ ቢ ሪፕሌሲንግ ኢምፖርትድ ጉድስ ዊዝ ሎካሊ ፕሮዱስድ alternatives, C exporting raw materials, D partnering with international brands ይላል ማለት ነው የስድስተኛው ጥያቄ። ወደ ሰባተኛው ጥያቄ እንሸጋገራለን። የሰባተኛው ጥያቄ የሚሆነው which step in the business planning process involves analyzing strengths, weakness, opportunity and threat or it's also SWOT ይላል አብሪቬሽኑን ማለት ነው። SWOT አናላይሲስ ምናምን እሱን በደንብ እዩት። ኤ ፊዚቢሊቲ አናላይሲስ፣ ቢ ኢንቫይሮንሜንታል ስካኒንግ፣ ሲ ፈንዲንግ ሪኳየርመንት፣ ዲ ኤግዜኪቲቭ ሰመሪ ድራፍቲንግ ይላል ማለት ነው። የስምንተኛው ጥያቄ የሚሆነው ዋት ኢዝ ኤ ኬ ክራይቴሪያ ፎር ማይክሮ ስክሪኒንግ ቢዝነስ አይዲያስ ይላል ማለት ነው። የስምንተኛው ጥያቄያችን ኤ አቬይላቢሊቲ ኦፍ ፋይናንሽያል ሪሶርስስ፣ ቢ ግሎባል ማርኬት ትሬንድስ፣ ሲ ገቨርንመንት ፖሊሲስ፣ ዲ ኮምፒቲተርስ አድቨርታይዚንግ ስትራቴጂስ ይላል። ኮምፒቲተርስ ተወዳዳሪዎች ማለት ነው። የስምንተኛው ጥያቄ ይህን ይመስላል ማለት ነው። ከስምንቱ ጥያቄዎች ስንቱን አገኛችሁ? ስንት ሳታችሁ?
በስንቱ ተሸወዳችሁ? እስኪ ራሳችሁን በደንብ ጠይቁ፣ በደንብ ገምግሙት። የሳታችሁትን ጥያቄ ደግሞ በደንብ አይታችሁ ተመልሳችሁ መጽሐፋችሁን ቼክ ማድረግ እንዳትረሱ ማለት ነው። እነዚህ ጥያቄዎች በጣም ብዙ ጊዜ በተደጋጋሚ የሚወጡ ጥያቄዎች ስለሆኑ በደንብ በጥንቃቄ ስሯቸው፣ በደንብም ሚሞራይዝ አድርጉ ማለት ነው። እነዚህን ጥያቄዎች መልሶቻቸውን ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይ መልሶቻቸውን መጠየቅ ትችላላችሁ ማለት ነው። እንልክላችኋለን። ወደ 9ኛው ጥያቄ ከመግባቴ በፊት ከዚህ በፊት የሰራናቸውን የሚድ ኤግዛም ቶፕ 10 ጥያቄዎች ከፈለጋችሁ ተመልሳችሁ ማየት ትችላላችሁ። ቻፕተር 1 አንተርፕረነርም ሰርተናል፣ ሌሎች ኮርሶችንም ሰርተናል። ተመልሳችሁ እዚያው ቻናላችን ላይ ቼክ ማድረግ ትችላላችሁ ማለት ነው። ወደ 9ኛው ጥያቄ እንሸጋገራለን ማለት ነው። የ9ኛው ጥያቄ የሚሆነው which method involves listing attributes of a product and viewing them from different angles to generate ideas ይላል የ9ኛው ጥያቄ። ኤ attribute listing፣ ቢ structured brainstorming፣ ሲ forced relationships፣ ዲ ትሬድ ፌር አናላይሲስ ይላል የ9ኛው ጥያቄ ማለት ነው። እስካሁን ካሉት ከቶፕ 10 ጥያቄዎች እንግዲህ 9ኙን ቶፕ ጥያቄዎች አይተናል። 90% የሚሆኑትን ጥያቄዎች አይተናል ማለት ነው። ከነዚህ ከ90% ጥያቄዎች እናንተ ምን ያህሉን አግኝታችኋል? ቢያንስ ከ70% የሚሆኑትን ጥያቄዎች በደንብ አድርጋችሁ መስራት ይጠበቅባችኋል እስካሁን ከሰራችኋቸው ማለት ነው። ከ70% በላይ የሚሆን ከሰራችሁ አሪፍ ላይ ናችሁ ማለት ነው። ማሻሻል ያለባችሁን አሻሽላችሁ መገኘት ብቻ ነው የሚጠበቅባችሁ ማለት ነው። ወደ 10ኛው ጥያቄ እንገባለን ማለት ነው። የቶፕ 10 ጥያቄዎቻችን የመጨረሻ ጥያቄ የሚሆነው which section of a business plan addresses potential challenges like market saturation or regulatory risks ይላል የ10ኛው ጥያቄያችን ማለት ነው። ኤ ፈንዲንግ ሪኳየርመንት፣ ቢ ክሪቲካል ሪስክስ፣ ሲ ኦርጋናይዜሽናል ፕላን፣ ዲ ፕሮዳክት ዲስክሪፕሽን ይላል የ10ኛው ጥያቄ። የዛሬውን ቶፕ 10 ጥያቄ ጨርሰናል ማለት ነው። እነዚህን ጥያቄዎች እንግዲህ በደንብ አድርጋችሁ ትኩረት አድርጋችሁ ከሰራችሁ ከያዛችኋቸው ሚሞራይዝ ካደረጋችሁ እጅግ በጣም በቂ ነው ማለት ነው ለዚህ ቻፕተር ማለት ነው። ምናልባትም ቻፕተር 1ን ካላያችሁ ቶፕ 10ን ተመልሳችሁ ማየት ትችላላችሁ። ቻፕተር 2 ቻፕተር 3ም ይኖራል፣ እሱንም ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ የዛሬውን የቻፕተር 2 ቶፕ 10 ጥያቄ በዚህው የምንቋጭ ይሆናል ማለት ነው። ስለዚህ ቻናላችንን ሳብስክራይብ ያላደረጋችሁ ቤተሰቦች አሁንም ሳብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ላይ እጅግ በጣም የሚገራርሙ ምርጥ ፕሮግራሞች ይኖሩናል። ስለዚህ እነዛን ፕሮግራሞች ክላሶች በደንብ አድርጋችሁ ለማግኘት ከፈለጋችሁ ይህን ቻናል ሳብስክራይብ ማድረግ ይጠበቅባችኋል ማለት ነው። እንዲሁም ደግሞ እኛን ሰፖርት ማድረግ ይጠበቅባችኋል አይደል? ስለዚህ ቻናላችንን ሰብስክራይብ ከማድረግ ባሻገር ደግሞ በየቪዲዮዎቻችን ላይክ እየሰጣችሁን ብታልፉልን ደስ ይለናል ማለት ነው። ስለዚህ ቻናሉን ሰብስክራይብ ካደረጋችሁ ምርጥ ነገሮችን ታገኛላችሁ ማለት ነው። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይ የፈለጋችሁትን ቡክ ማግኘት ትችላላችሁ። በተለይም ደግሞ ወደፊት የሲኒየር ቡኮችንም ማግኘት ትችላላችሁ። እዛ ቦት ላይም በደንብ መጠቀም እንዳትረሱ። እዛው ቦት ላይ ምርጥ የቴሌግራም ቻናል አለን። ስለዚህ እዛ ቻናል ላይም ተቀላቅላችሁ ምርጥ ፕሮግራሞች ላይ መሳተፍ ትችላላችሁ ማለት ነው። የሚገራርሙ ፕሮግራሞች ይኖሩናል ማለት ነው የቴሌግራም ቻናላችንም ላይ። ስለዚህ እዛ ላይም
መሳተፍ እንዳትረሱ ማለት ነው። ጆይን ማድረግም እንዳትዘነጉ ማለት ነው። ስለዚህ ይህንን ቪዲዮ ስናዘጋጅ ለሚድ ኤግዛም እየተዘጋጃችሁ እንደሆነ ባለሙሉ ተስፋ ነን። ስለዚህ መልካም የኤግዛም ዝግጅትን እንመኛለን ማለት ነው። መልካም ጊዜ ይሁንላችሁ።